መጽሐፈ ሳሙኤል ቀዳማዊ ምዕራፍ 23 ለዳዊትም እነሆ ፍልስጤማውያን ቅጺላን ይወጋሉ፣ አውድማውንም ይዘርፋሉ የሚል ወሬ ደረሰው። ዳዊትም ልሂድን? እነዚህንስ ፍልስጤማውያን ልምታን? ብሎ እግዚአብሔርን ጠየቀ። እግዚአብሔርም ዳዊትን ሂድ፣ ፍልስጤማውያንን ምታ፣ ቅጺላንም አድን አለው። የዳዊትም ሰዎች እነሆ በዚህ በይሁዳ መቀመጥ እንፈራለን፣ ይልቁንስ በፍልስጤማውያን ጭፍሮች ላይ ወደ ቅጺላ ብንሄድ እንዴት ነው አሉት። ዳዊትም ደግሞ እግዚአብሔርን ጠየቀ። እግዚአብሔርም መልሶ ፍልስጤማውያንን በእጅህ አሳልፌ እሰጣለሁና ተነስተ ወደ ቅጺላ ውረድ አለው። ዳዊትና ሰዎቹም ወደ ቅጺላ ሄዱ፣ ከፍልስጤማውያንም ጋር ተዋጉ፣ እንስሶቻቸውንም ማረኩ፣ በታላቅም አገዳደል ገደሏቸው። ዳዊትም በቅጺላ የሚኖሩትን አዳነ። እንዲህም ሆነ የአቤሜሌክ ልጅ አብያታር ወደ ዳዊት ወደ ቅጺላ በኮበለለ ጊዜ ኤፉዱን ይዞ ወርዶ ነበር። ሳኦልም ዳዊት ወደ ቅጺላ እንደመጣ ሰማ። ሳኦልም መዝጊያና መወርወሪያ ወዳለበት ከተማ ገብቶ ተገኝቷልና እግዚአብሔር በእጅ አሳልፎ ሰጥቶታል አለ። ሳኦልም ወደ ቅጺላ ወርደው ይዋጉ ዘንድ ዳዊትንና ሰዎቹንም ይከቡ ዘንድ ሕዝቡን ሁሉ አዘዘ። ዳዊትም ሳኦል ክፉን እንዳሰበበት አወቀ። ካህኑን አብያታርንም ኤፉዱን ወደዚህ አምጣ አለው። ዳዊትም የእስራኤል አምላክ አቤቱ በእኔ ምክንያት ከተማይቱን ያጠፋ ዘንድ ሳኦል ወደ ቅጺላ ሊመጣ እንደሚፈልግ እኔ ባሪያ ፈጽሜ ሰምቻለሁ። የቅጺላ ሰዎች በእጁ አሳልፈው ይሰጡኛልን? ባሪያህስ እንደሰማ ሳኦል በውኑ ይወርዳልን? የእስራኤል አምላክ አቤቱ እንድትነግረኝ እለምንሃለሁ አለ። እግዚአብሔርም ይወርዳል አለ። ዳዊትም የቅጺላ ሰዎች እኔንና ሰዎቼን በሳኦል እጅ አሳልፈው ይሰጡናልን? አለ። እግዚአብሔርም አሳልፈው ይሰጧቸዋል ብሎ ተናገረ። ዳዊትና 600 የሚሆኑ ሰዎችም ተነስተው ከቅጺላ ወጡ፣ መሄድም ወደሚችሉበት ሄዱ። ሳኦልም ዳዊት ከቅጺላ እንደሸሸ ሰማ፣ ስለዚህም ከመውጣት ቀረ። ዳዊትም በምድረ በዳ በአምባ ውስጥ ይኖር ነበር። ከዚፍ ምድረ በዳ ባለው በተራራማው አገር ተቀመጠ። ሳኦልም ሁል ጊዜ ፈልገው ነበር፣ እግዚአብሔር ግን በእጁ አሳልፎ አልሰጠውም። ዳዊትም ሳኦል ነፍሱን ሊፈልግ እንደወጣ አየ። ዳዊትም በዚፍ ምድረ በዳ በጥሻው ውስጥ ይኖር ነበር። የሳኦልም ልጅ ዮናታን ተነስቶ ወደ ዳዊት ወደ ጥሻው ውስጥ ሄደ። እጁንም በእግዚአብሔር አጽንቶ የአባቴ የሳኦል እጅ አታገኝህምና አትፍራ፣ አንተም በእስራኤል ላይ ንጉሥ ትሆናለህ፣ እኔም ካንተ በታች ሁለተኛ ሆናለሁ። ይህን ደግሞ አባቴ ሳኦል ያውቃል አለው። ሁለቱም በእግዚአብሔር ፊት ቃል ኪዳን አደረጉ። ዳዊትም በጥሻው ውስጥ ተቀመጠ፣ ዮናታንም ወደ ቤቱ ሄደ። የዚፍ ሰዎችም ወደ ሳኦል ወደ ጊባ መጥተው እነሆ ዳዊት በየሴሞን ደቡብ በኩል በኤኬላ ኮረብታ ላይ በጥሻ ውስጥ ባሉት አምባዎች በእኛ ዘንድ ተሸሽጎ የለምን? አሁንም ንጉሥ ሆይ ትወርድ ዘንድ ነፍስህ እንደወደደች ውረድ፣ በንጉሡም እጅ እርሱን አሳልፎ ለመስጠት እኛ አለን አሉት። ሳኦልም አለ፣ እናንተ ስለ እኔ ያዝናችኋልና ከእግዚአብሔር ዘንድ የተባረካችሁ ሁኑ። አሁንም ደግሞ ሂዱ፣ እርሱም እጅግ ተንኮለኛ እንደሆነ ሰምቻለሁና አጥብቃችሁ ፈልጉት፣ እግሩም የሚሄድበትን ስፍራ እዩና እወቁ፣ በዚያ ያየውንም ሰው አግኙ። እርሱ የሚደበቅበትንና የሚሸሸግበትን ስፍራ እዩና ወቁ። በእርግጥም ወደ እኔ ተመለሱ፣ እኔም ከእናንተ ጋር ሄዳለሁ። በምድርም ውስጥ ቢሸሸግ በይሁዳ አእላፋት ሁሉ መካከል እፈልገዋለሁ። እነዚያም ተነስተው ከሳኦል በፊት ወደ ዚፍ ሄዱ። ዳዊትና ሰዎቹ ግን በየሴሞን ደቡብ በኩል በአረባ በማዖን ምድረ በዳ ነበሩ። ሳኦልና ሰዎቹም ሊፈልጉት ሄዱ። ዳዊትም በሰማ ጊዜ ወደ አለቱ ወርዶ በማዖን ምድረ በዳ ተቀመጠ። ሳኦልም ያንን በሰማ ጊዜ ዳዊትን በማዖን ምድረ በዳ አሳደደው። ሳኦልም በተራራው በአንድ ወገን ሄደ፣ ዳዊትና ሰዎቹም በተራራው በሌላው ወገን ሄዱ። ሳኦልና ሰዎቹም ዳዊትንና ሰዎቹን ለመያዝ ከበዋቸው ነበርና ዳዊት ከሳኦል ፊት ያመልጥ ዘንድ ፈጠነ። ወደ ሳኦልም መልእክተኛ መጥቶ ፍልስጤማውያን አገሩን ወረውታልና ፈጥነና አለው። ሳኦልም ዳዊትን ማሳደድ ትቶ ተመለሰ፣ ከፍልስጤማውያንም ጋር ሊዋጋ ሄደ። ስለዚህ የዚያን ስፍራ ስም የማምለጥ አለት ተባለ። ዳዊትም ከዚያ ወጥቶ በአይንጋዲን አምባዎች ተቀመጠ።